በእስልምና እምነት ተከታዮች ዘንድ በየዓመቱ በድምቀት ይከበራል ኢድ አል አድሃ አረፋ በዓል። ለ1447ኛው ዓመተ ሂጅራ የእንኳን አደረሳችሁ መልእክት ያስተላልፉት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኢማም ሐጂ አብዱላህ ሃዲ አህመድ በዓሉ በእምነቱ ተከታዮች ዘንድ በድምቀት ይከበራልም ብለዋል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን። እንኳን ለ1447ኛ ሂጅራ ኢድ አል አድሃ አረፋ በዓል በሰላም መላው የክልላችን ህዝበ ሙስሊሙ ሌሎቹም እንኳን አደረሳችሁ አደረሰን እያልኩ እንደሚታወቀው አረፋ በእስልምና በዓላቶች አሉ። ከነኚህ ግንባር ቀደም የሆነው በዓል ኢድ አልአረፋ ነው። ኢድ አልአረፋ ማለት ትልቅ በዓል ነው። የኢድ አል አድሃ አረፋ በዓል የመስዋዕትነት በዓል ስለመሆኑ ያመለከቱት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ፕሬዝዳንት ነቢዩ ኢብራሂም አንዱን ልጃቸውን እንዲሰዉ በአላህ የታዘዙትን ለመፈጸም የተስማሙበት ስለመሆኑ አስረድተዋል። ልጃቸውን ልጅ ደረጃው እንዴት እንደሆነ ሁሉም ያውቃል። ያንን እረድ ብሎ አዘዛቸው። ያኔ ለነቢዩላህ እስማኤል ሲነግሯቸው አላህ ያዘዘህ ከሆነ ፈጣሪ እኔ ተስማምቻለሁ ብሎ ሁለቱም ለአላህ ትእዛዝ የአላህን ትእዛዝ ለመፈጸም ተዘጋጅተው ባሉ ጊዜ አላህ ሱብሓነሁ ወተዓላ በጅብሪል አማካኝነት በግ መስዋዕት ትልቅ ላከና ዳኑ። ይሄ አንደኛ ሚያሳይን ለፈጣሪ መታዘዝ መገዛትን ያሳይናል። በበዓሉ የኢድ ሶላት ይሰገዳል ያሉት የእስልምና ጉዳዮች ከፍተኛ ምክር ቤት ዋና ፕሬዝዳንት ኢማም ሐጂ አብዱላህ ሃዲ አህመድ ከስግደት በኋላ ኡድያ ይደረጋልን ብለዋል። ይህም በጋራ ተካፍሎ የመመገብ በአንድነት የተቸገሩትም የሚጠየቁበት ነው ሲሉ ገልጸዋል። በማግስቱ የኢድ ሰላትን ሰገድና ኢድ እንደተሰገደ በኋላ ኡድሂያ ይደረጋል። ኡድሂያ ይደረግና ኡድሂያው ለአንድ ሰው አንድ በግ ነው። ሁሉንም ሰውየው አይበላም። አከፋፍሎ ከሶስት አንድ እጁ ለሌላ ሰው ይሰጣል። አንዱን ከጎረቤቶቹ አንድ እጁ ደግሞ ከጎረቤት አብሮ ይበላሉ። አንዱን ለቤተሰብ ያደርጋል። በዚህ ስነ ስርዓት ቅድም እንዳልነው ትልቁ ዓላማው የኢድ ቀን የሌላቸው ደስተኛ ሆኖ እንዲያልፉ ጎረቤት አባት ወላጅ አጥ የሆኑ የተቸገሩ የታመሙ ማየት መጠየቅ መስጠት ግድ ይለናል። በዓሉ በማዕከላዊ ኢትዮጵያ ክልል በድምቀት ይከበራል ያሉት የክልሉ ከፍተኛ ምክር ቤት ዋና ፕሬዝዳንት ኢማም ሐጂ አብዱላህ ሃዲ አህመድ የዘንድሮው ኢድ ከጠቅላላ ምርጫ ቀን ጋር መቀራረቡ በዓሉን ልዩ ያደርገዋልም ብለዋል። የዘንድሮው ደግሞ ለየት ይላል። ምክንያቱም አንደኛ ከበዓልም በተጨማሪ ከበዓሉ ማግስት ወይ ከሶስት ቀን በኋላ የሀገራችን ለየት ያለ በየ5 ዓመቱ የሚደረግ ምርጫ የሚከናወንበት ጊዜ ነው። ስለዚህ ይህንን ሁለት ትላልቅ ነገሮች የሚፈጽሙበት ዓመት ነው ዘንድሮ። በማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሐጂና ኡምራ የህዝብ ግንኙነትና የሚዲያ ዘርፍ ኃላፊ ኡስታዝ ሳዲቅ ወጌቦ በኩላቸው ሐጅ ማድረግ ከእስልምና መሰረቶች መካከል አንዱ መሆኑን ጠቁመዋል። አቅም ያለው ሰው ሐጅ እንዲያደርግ ብሎ አላህ አዟል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሐጅ ወሐጁ በይቲላሂል ሐራም በሚል በአምስተኛ ደረጃ የእስልምና መሰረቶች አምስተኛው አንዱ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠዋል ማለት ነው።
ስለዚህ ሐጅ ግዴታ ነው በዚህ መልኩ እኛ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሐጃጆችን ኢትዮጵያውያን ሐጅ የሚያደርጉ ሰዎችን በስነ ስርዓቱ በተቀላጠፈ መልኩ ዘመናዊ በሆነ መልኩ ሐጅ እንዲያደርጉ ትልቅ ስራዎችን ተሰርቷል የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሐጅ ለሚያደርጉ የእምነቱ ተከታዮች በቤታቸው ሆነው አገልግሎቱን በኦንላይን መፈጸም እንደሚችሉም ተመላክቷል